እኔ የምላችሁ ሄርሜላ ስትመጣ ግን ለምንድን ነው ሚዲያው የሚቀዘቅዝ? እስቲ እኔ ያስተዋልኩትን ነገር እናንተም ካስተዋላችሁ ዛሬ እንግዲህ በየቤታችን አያችሁ፣ ሩታና አብርሽ ከሌሉ እኮ ሚዲያው በጣም ቀዝቅዟል፣ ሚዲያው ሲያስጠላ ሲሉ ነበረ በየቤታችን ማለት ነው። ከዛ በኋላ ከትንሽ ደቂቃ በኋላ ማን መጣ? ዳኒ መጣ። ዳኒ ማንን ይዞ መጣ? የሩታ ልጅ እና ከዚያ በኋላማ ሚዲያው ምን ሆነ? በአንድ እግሩ ቆመ እላችኋለሁኝ። እና እናንተ ግን በጤናችሁ ነው ሩታና አብርሽና የምትሳደቡ? ያው አብርሽ ችግር የለም በስራው ነው የሚሰደብ ለምን ከሄርሜላ ጋር እየሄደ ማለት ነው። እና ስለዚህ ግን ካለ ሩታ ሚዲያችሁ እንደማይታይ ካለ ሩታ ሚዲያው እንደሚቀዘቅዝ ሁላችንም ያው ይደብራል፣ ያስጠላል። ከዛ በኋላ ትንሽ ቆይታ ደግሞ ማን መጣች? ሩታ ጨረቃዋ ወይም የሚዲያው መሪ ወይም እንግዲህ ነብሯ መታለች። ከዛ ያው ሚዲያው ትንሽ የፈታ ዘና መነጋገሪያ ሆነ እንጂ ሄርሜላ መታማ ወይኔ ሲያስጠላ እኮ አብርሻው ይታይለታል። አብርሽም ቢሆን የሚዲያው ድምቀት ነው። አንዱና አንዱ አብርሽና ሩታ ናቸው። አለማጋነን ወይም እንግዲህ አለማሽቃበጥ ስናገር ማለት ነው። ይሄ ማሽቃበጥ አይደለም። አብርሽና ሩታ የሚዲያ መሪ ናቸው። በጣም በጣም የመታየቱ እድላቸው ከ100%ቱ 100 ነው። ምንም 99 የለውም። ሰላም ውድን የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ዛሬ የመጣሁኝ በሄርሜላ እና በነ ዳኒ በነ ሩታ ነው የመጣሁኝ። ለምን ብትሉ ዳኒ እንግዲህ ከትንሽ ደቂቃ በኋላ በኢንስተግራም የሩታ ልጅ ይዞ ፖስቶ ነበር ማለት ነው። ከዛ በኋላ ያው ሚዲያው በአንድ እግሩ ቆመ። እንዴት ዳኒ እንዴት ከሩታ ቤት ይሄዳልኝ? አብርሽ ሲወጣ እንዴት ዳኒ ይገባል አላቸው። እንዲህ አንድ ሰው ማለት ነው። ይሄ እኮ የኢትዮጵያ ባህላችን የኢትዮጵያ አኗኗራችን ነው። እና እኔ ወልጄ የባሌ ጓደኛ ወይም የባሌ ጓደኛም ባይሆን አብረው ሩታ ዳኒ ነጽጌ ምናምን ነገር አብረው ሰርተዋል ሚዲያ ላይ አብረው ከመስራትም የበለጠ ደግሞ ዱባይ ሄደው ድረዋቸው ኩላዋቸው በራሳቸው ወጭ በጣም መስዋዕት አድርገው በዚህ ኑሮ ውድነት ትኬታቸውን ቆርጠው የሁላቸውንም ያንን ሁላ አድርገው እንዴ እና መቶ ልጁን አይቀፍ ነው እንዴ እና መቶ አይጠይቃት ነው እንዴ? ምንድነው ገስጣችሁ? ሁለተኛ ደግሞ ልጁ እንዴት ያቅፈዋል? ልጁ እንዴት ሚዲያ ይወጣል? እንዴት ይሸቅሉበታል? በቃ ልጁ አንድ ወጣ ወጣ። ሁለተኛ ደግሞ በቃ ያ ዘመን የእናትና የአባቶቻችን ልጆቻችን ሰው እንዳይብን ንፋስ እንዳይመታብን ምናምን እያሉ የሆነ ለአለባብሰው ምናምን ነገር አሳድገውናል። እሺ እኔ አሁን መሰልን ማለት ነው በወልድ ልክ እንደና አብርሽና እንደነ ሩታ ነው እንደዚህ ገላልጭ ማሳድገው። በቃ ንፋስ እየመታው ሰው እያየው ይደግ። አንዴ ባይወጣ ኦኬ ደስ ይለን ነበረ። እኛም አልፈለግንም ነበር። ለምን አንዳንድ ባለየዎች ጥፍራሞች አሉ ስለሚዘቀዝቁ ማለት ነው እንጂ እኛ ልጁ ለምን ወጣ እየነገዱበት ምናምን ነገር በቃ እነሱ ከተመቻቸው አብርሽ እኔ ልጄን እንደ ፈረንጆች አርጌ ነው ማሳድግ ብሎ ተናግሯል። ሀላስ በቃ እሱ እናትና አባት ተስማምተው እስካወጡት ድረስ አብርሽ ቢወጣው እኮ ሩታ ኖ አይወጣም፣ አሁን ገና ሕፃን ነው ጥሩ አይደለም ምናምን ነገር ነበር። በቃ ራሷ ሩታም ተስማምታለች፣ አብርሽም ተስማምታል። ስለዚህ እናትና አባት ተስማምተው ያወጡትን ልጅ እኛ ሳንዘቀዝቅ በማለቴ ያኔ በእንትን በጨዋነት ብንሰራበትም የሆነ በቃ ጥሩ ነገር አስተያየት ብንሰጠውም እንችላለን ማለት ነው። ግን ለሚዘቀዝቁ ሰዎች በወጣ ጥሩ ነበረ። ስለዚህ ዳኒ ደግሞ በኢንስተግራም እንደዚህ ፎቶውን ፖስቶ ነበረ። እንዴት የአብርሽ ልጅ አይደለም? እንዴት አብርሽ ሲወጣ እንዴት ዳኒ ገባ እንዴ? እናንተ ሰዎች ግን ማለት እንደዚህ ከምራችሁ ነው እንዴ? ከእውነታችሁ ነው? እስቲ ዳኒ ጽጌ ያረጉትን መስዋዕት ማን ነው ከኢትዮጵያ አንስቶ እስከ ዱባይ እንደዚህ ለሰርግ ሄደ? እንዲህ ይህን ነገር እስቲ ሀሳቢነት አድርጉት። ሁለተኛ ደግሞ ሄርሜላ ምንም አምሮባት ብትመጣ ተሽቀርቅራ ብትመጣ ሚዲያውን እንደ በረዶ ነው ያደረገችው። ሚዲያው አያችሁ፣ ኦዲየንሶቻችን ራሳቸው ብለዋል። ሩታና አብርሽ ከሌሉ አያችሁ፣ እናንተም ራሳችሁ ዩቱበሮች ቤታችሁ አይታይም። ምንም እያቀነባበራችሁ ብታመጡ ምንም ብትሉ እነሱ አዲስ ቪዲዮ ከሌለ፣ አዎ ይሄ እውነት ለመናገር ሲባል የውታጀራ ዩቱበሮችም እንደኛ ያሉ ታናሽ ዩቱበሮችም በሩታና በአብርሽ ነው የሚታይልን። ግን እኛ የሄርሜላን ስራ አልወደድነውም እና ስለዚህ በቃ ካልወደድነ ደግሞ አብርሽ ወደ ቤት ተመለስ፣ ራስክን አስተካከል፣ ከራስ ጋር ተማከር፣ ሚስትህን ይቅርታ ጠይቅ። ሚስቴ በቃ ከቤት አላስገባችኝም አስወጣችኝ፣ መች ይቅርታ ጠይቅሃትና እሷ የምታስወጥ ማለት ነው። ሁለተኛ ደግሞ ባልና ሚስት ሲፋታ በቃ ባል ይወጣል እንጂ ከአንድ ክላስ አስቀምጭኝ ምንም እኮ የሆነ ግቢው ቤት ብቻ ቢሆንም በቃ ያነሰው ጥፋት እስካለበት ድረስና ሌላ ሴት አርቆ እያየ ከሆነ
ከኔ ግቢ ከዚያች ሴት ጋር ውሎ መጥቶ ወይም ከማንም ጋር ሲጫወት ውሎ መጥቶ ከኔ ቤት ሊያድር አይችልም ባሌ ማለት ነው። በቃ ፈቶኛል ፈርም ያለሁ ብሏልኝ። 3-4 ቤት ፈርም ያለሁ ብሏልኝ። እስከ ፈረመ ድረስ መውጣት ነው ያለበት። እንኳን ይሄ የክራይ ቤትና የራሴ ግቢ እንዲው ግቢው በሙሉ ቤት ብቻ ዝንብ ብሎብኝ ማለት ነው። ከፈታኝ ያን ባል ወደደም ጠላም በቃ ውጭ ይሄዳል። ቢፈልግ ቤት ይከራይ፣ ቢፈልግ ሆቴል ይከራይ፣ ቢፈልግ ከእናቱ ቤት ይሄድ፣ ቢፈልግ ከውሽም ቤት ቤት በዚህ ውጭ እኔ አያገባኝም። እና ስለዚህ አንዳንዶች እየመጣችሁ ወይም አንዳንዶች ያልገባችሁ እንዴት ምን ችግር አለው? አንድ ክላስ እንዲህ በየትኛው ሀገር ነው ባልና ሚስት ተፋተው አንድ ክላስ የሚቀመጥ እንዴ? ምን ሆናችሁ ማለት እንደ ቡታጀሮች ግን አንዳንዴ አስተሳሰባችሁ አላውቅም ነቃን እያላችሁ ይሁን አዲስ አማርኛ ቄንጦ ይሁን ምን ይሁን ብቻ ምንም አልገባችሁኝም ማለት ባልና ሚስት ሲፋታ በቃ ባል ይወጣል። ልጅ እናት ሚስት ደግሞ ልጇን ይዛ ከባሏ ቤት ታሳድጋለች ወይም ትቀመጣለች ማለት ነው። ባትወልድ ኑሮ ኦኬ ባልየው ከቤቱ ይቀመጣልኝ። ሚስቲቱ ደግሞ ከፈለገች ወይ ከእናቷ ቤት ትሄዳለች ወይም ተከራይታ ትቀመጣለች። ይሄ ያለ ነው። ግን ልጅ እስካላት ድረስ አንዲት ሚስት ምንም የቤት ክራይ ቢከፍልም እሱ ሚስቲቱ ናት ከቤት ክራይ የምትቀመጥ ወይም ከራሷ ቤት ወይም ከተከራየላት ቤት እንጂ ሚስት በጭራሽ አትወጣም ማለት ነው። እናንተ ደደቦች፣ እናንተ ደንቆሮች ግን እንዴት ማታስቀምጠው አንድ ክላስ እንዴ እናንተ! አረ ወይኔ ብላችሁ እናንተ በቃ ዝም ብላችሁ እንዲሁ ልሳደብ ነበረ፣ የሆነ ነገር ልናገር ነበረ። ይሄ ነገር ደግሞ እንዳይለምድ ብዬ ተውኋችሁ። ያው ደንቆሮ ደደቦች ስለሆናችሁ ነው ማለት ነው። ሩታ ስለበለጠቻቸው፣ ሩታ በሀሳብ በንግግር ሰርታ ስለበለጠቻቸው ነው እንደዚህ ብላችሁ ከሩታ ላይ እየመጣችሁ ካናቷ ላይ ፊት የምትሉባት ማለት ነው። እና ሲቀጣጥል ዳኒና ሩታ ደግሞ ዛሬ በአዲስ ቪዲዮ መጥተዋልኝ እና ዳንዬ የሩታ መከታ እንደዚህ በቃ እንዳታሰድባትን ያለሁልሽ። አንዳንድ መልስ ደግሞ ለኦዲየንሶቻችሁ ሰጡ ማለት ነው። በቃ ሩታና ዳኒ በቃ ወደፊት አብርሽም ከውሽሚት ጋር ሄዷል ማለት ነው። እኛ አይሄድ አላልንም፣ ይሄድ እንደፈለገ። ግን የፈታ ባል ወይም ይቅርታ ጠይቅ፣ ነገሩን ወንድምህ እንዳልህ በንትን በለው የሆነ ከታ አድርገው ይበቃቸዋል። ታረቁ፣ አንድ ላይ ሆኑ፣ ልጃቸውን አንድ ላይ ያሳድጉ። የእናት አባት ምክር ሰሙ፣ የኦዲየንስ ምክር ሰሙ። ይህን ካደረግ ያው ሩታ ይቅርታ ታደርግልሃለች። እኛም እኮ አንድ ላይ ብትመጡ ደስ ይለናል። ከሄርሜላ ጋር ግን ስትመጡ ደግሞ ሚዲያው እንደ በረዶ ዝንብ ቅዝቅዝ ስላለ አልፈልግናትም ሄርሜላን። እና ሄርሜላ ደግሞ ዛሬ በቤቷ ደግሞ ፉን እያለች መታ ነበረ። ኦፍ ስታስጠላ ማለት ነው። ወላሂ እንጃ እኔ አሁን በጣም ነው ያስጠላችኝ። ለምን አንድ ሰው ኦኬ አብረው ይስሩ፣ ግን ይሄ መሳብ መላላጥ ምን ማለት አጉል ነቀው አጉል እኔ ብቻ ነኝ አራዳ እያልሽ ነው። ያው ስማ ከቡታጀራ ክፍለ ሀገር ስለመጣሽ አዲስ አበባን ከተማ ስላየሽ ለዚያ ነው የአዲስ አበባ ሰዎች ጋር እኩል ሊሆን ያልሽ። አዲስ አበባ ሰዎች እናታን የስነ ስርዓት ያላቸው ሰዎች ናቸው። እና ቤተሰብ ያም ሆነ ይህ እንግዲህ ሄርሜላ እና አብሬሽ ሲመጡ ያው ሚዲያው ትንሽ ማለት በተለይ ሄርሜላ ስትመጣ ሚዲያው በጣም ይቀዘቅዛልኝ። አብሬሽና ሩታ ሲመጡ ደግሞ ያው ሚዲያው ትንሽ ሞቅ ደመቅ ይላልኝ። እና የነበረን ቆይታ ይህን ይመስላልኝ። ሄርሜላ ታስጠያለች ማለት ነው በነገራችን ላይ